አንደኛ ዜና ምዕራፍ 4 የይሁዳ ልጆች ፋሬስ፣ ኤስሮም፣ ከርሚ፣ ሆር፣ ሶባል ናቸው። የሶባልም ልጅ ራያ ኢኤትን ወለደ። ኢኤትም አሁማይንና ላሃድን ወለደ። እነዚህ የጾርዓውያን ወገኖች ናቸው። እነዚህም የኤጣም አባት ልጆች ናቸው፣ ኢዝራኤል፣ ይሽማ፣ ይድባሽ፣ እህታቸውም ሐጽሌልፎኒ። የጌዶርም አባት ፋኑኤል፣ የሁሻም አባት ኤጽር። እነዚህ የቤተልሔም አባት የኤፍራታ የበኩሩ የሆር ልጆች ናቸው። ለቴቁሔም አባት ለአሽሁር ሄላና ነዕራ የተባሉ 2 ሚስቶች ነበሩት። ነዕራም አሁዛምን፣ ኦፌርን፣ ቴምኒን፣ አሃሽታሪን ወለደችለት። እነዚህ የነዕራ ልጆች ናቸው። የሄላም ልጆች ዴሬት፣ ይጽሐር፣ ኤትናን ናቸው። ቆጽ አኑብን፣ ጾቤባን፣ የሐሩምንም ልጅ የአሃርሄልን ወገኖች ወለደ። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሹሃም ወንድም ክሉብ የኤሽቶንን አባት ምሂርን ወለደ። ኤሽቶንም ቤትራ፣ ፋንና ፋሴሃን፣ የኢርናሃሽንም አባት ተሂናን ወለደ። እነዚህ የሬካ ሰዎች ናቸው። የቄኔዝም ልጆች ጎቶንያልና ሰራያ ነበሩ። የጎቶንያልም ልጅ ሐታት ነበረ። መዖኖታይ ኦፍራን ወለደ። ሰራያም የጌሃራሽምን አባት ኢዮአብን ወለደ። እነርሱም ጠራቢዎች ነበሩ። የዮፎኒም ልጅ የካሌብ ልጆች ኢሩ፣ ኤላ፣ ነአም ነበሩ። የኤላም ልጅ ቄኔዝ ነበረ። የይሃሌልኤል ልጆች ዚፍ፣ ዚፋ፣ ቲርያ፣ አሳርኤል ነበሩ። የእዝራም ልጆች ዮቴር፣ ሜሬድ፣ ኤፌር፣ ያሎን ነበሩ። ዮቴርም ማርያምን፣ ሸማይን፣ የኤሽትምአን አባት ይሽባን ወለደ። አይሁዳዊቱም ሚስቱ የጌዶርን አባት ዮሬድን፣ የሶኮንም አባት ሄቤርን፣ የዛኖዋንም አባት ይቁቲኤልን ወለደች። እነዚህም ሜሬድ ያገባት የፈርዖን ልጅ የቢትያ ልጆች ናቸው። የሆዲያ ሚስት የነሐም እህት ልጆች የገርሚው የቅኢላ አባትና ማዕካታዊው ኤሽትሞአ ነበሩ። የሺሞንም ልጆች አምኖን፣ ሪና፣ ቤንሃናን፣ ቲሎን ነበሩ። የይሽዒም ልጆች ዞሄትና ቢንዞሄት ነበሩ። የይሁዳም ልጅ የሴሎም ልጆች የሌካ አባት ኤር፣ የመሪሳ አባት ለአዳ፣ ከአሽቤአ ቤት የሚሆኑ ጥሩ በፍታ የሚሰሩ ወገኖች ዮቂም፣ የኮዜባ ሰዎች ኢዮአስ፣ ሞዓብን የገዛ ሳራፍ፣ ያሹቢሌሄም ነበሩ። ይህ ዝና ከቀድሞ ጀምሮ ነበረ። እነዚህ በነጣኢምና በጋዴራ የሚቀመጡ ሸክላ ሰራተኞች ነበሩ። በዚያ በንጉሱ ዘንድ ስለ ሥራው ይቀመጡ ነበር። የስምዖንም ልጆች ነሙኤል፣ ያሚን፣ ያሪን፣ ዛራ፣ ሳኡል፣ ልጁ ሰሎም፣ ልጁ መብሳም፣ ልጁ ማስማዕ። የማስማዕም ልጆች ልጁ ሐሙኤል፣ ልጁ ዘኩር፣ ልጁ ሰሜኢ። ለሰሜኢም 16 ወንዶችና 6 ሴቶች ልጆች ነበሩት። ለወንድሞቹ ግን ብዙ ልጆች አልነበሯቸውም። ወገናቸውም ሁሉ እንደ ይሁዳ ልጆች አልተባዙም። በቤርሳቤህም፣ በሞላዳ፣ በሐጸር ሹዓል፣ በቢልሃ፣ በኤጼም፣ በቶላድ፣ በቤቱኤል፣ በሄርማ፣ በጺቅላግ፣ በቤት ማርካቦት፣ በሐጸር ሱሲም፣ በቤት ቢሪ፣ በሸዓራይም ይቀመጡ ነበር።
እስከ ዳዊትም መንግሥት ድረስ ከተሞቻቸው እነዚህ ነበሩ። መንደሮቻቸውም ኤጣም፣ አይን፣ ሬሞን፣ ቶኬን፣ አሻን 5ቱ ከተሞች እስከ በዓልም ድረስ በእነዚህ ከተሞች ዙሪያ የነበሩ መንደሮቻቸው ሁሉ ነበሩ። መቀመጫቸውና የትውልዳቸው መዝገቦች እነዚህ ናቸው። ምሾባብ፣ የምሌክ፣ የአሜስያስ ልጅ ኢዮስያ፣ ኢዮኤል፣ የዮሺቢያ ልጅ፣ የሰራያ ልጅ፣ የአሲኤል ልጅ ኢዩ፣ ኤልዮኤናይ፣ ያዕቆባ፣ የሾሃያ፣ አሳያ፣ አዲኤል፣ ዩሲምኤል፣ በናያስ፣ የሺፊ ልጅ ዚዛ፣ የአሎን ልጅ፣ የይዳያ ልጅ፣ የሺምሪ ልጅ፣ የሸማያ ልጅ። እነዚህ በስማቸው የተጠሩ በወገኖቻቸው ላይ አለቆች ነበሩ። የአባቶቻቸውን ቤቶች በዝተው ነበር። ለመንጎቻቸው መሰምሪያ ይሹ ዘንድ ወደ ጌዶር መግቢያ እስከ ሸለቆው ምስራቅ ድረስ ሄዱ። የለመለመችም እጅግ ያማረች መሰምሪያ አገኙ። ምድሪቱም ሰፊና ጸጥተኛ፣ ሰላም ያላትም ነበረች። በቀድሞም ጊዜ በዚያ ተቀምጠው የነበሩ ከካም ወገን ነበሩ። እነዚህም በስማቸው የተጻፉ በይሁዳ ንጉሥ በሕዝቅያስ ዘመን መጥተው ድንኳኖቻቸውንና በዚያ የተገኙትን ምዑናውያንን መቱ፣ እስከ ዛሬም ድረስ ፈጽመው አጠፏቸው። በዚያም ለመንጎቻቸው መሰምሪያ ነበረና በስፍራቸው ተቀመጡ። የስምዖንም ልጆች 500 ሰዎች ወደ ሴይር ተራራ ሄዱ። አለቆቻቸውም የይሽዒ ልጆች ፈላጥያ፣ ነአርያ፣ ረፋያ፣ ኡዝኤል ነበሩ። ያመለጡትንም የአማሌቃውያንን ቅሬታ መቱ፣ በዚያም እስከ ዛሬ ድረስ ተቀምጠዋል።